እኛ አባት አላህ ጽናቱን ይስጣቸው እንጂ አሁን አሉ ይባላል። አስቡት 21 ቤተሰብ 6 ቁስለኛ የሟች ልጆችን ይዘው የልጅ ልጆቻቸውን እንግዲህ ፈጣሪ እንሰማለን የሚሉትን ከራሳቸው አንደበት ምንድነው የሚሻለን? ቀድ እኔ መሐመድ እስሙ ይባላለሁ። አልহামዱሊላህ ለመተለፍ ላበቃይ ጌታ አመሰግነዋለሁ። አሁንም የሰጠኝ እሱንም መልሶ ወሰዳቸው። የመጀመሪያ ልጅ ተምራ መሐመድ ትባላለች። አዎ 5 ሆና ልጇ እስተ ልጇ ሆና 5 ሆና ነው የሞተችው። ቀጥሎ ያለችው ፋጢማ መሐመድ ትባላለች። 5 ሆና ነው የሄደችው። ቀጥላ ያለችው አሚና መሐመድ ትባላለች። አራቶ አይዞ እነሱ እኮ ፈጣሪያቸው ጋር ሰጥቶማ ተከላክለዋል። እኔ ያልቻልኩላቸው እንጂ ጽናቱን ይሰጣል አላህ። አይዞ እንደማለት አይዞ አይኑን አላህ በዚህ በጀ ነው ገባህ? ፍስ እያደረኩኝ ማንንም አልደበነልኝም ገባህ? እና ማንንም አይደለም የጨመረልኝ ደግሞ ይሄን ሁሉ ልጅ ማንንም አይደለም የነፍሴን አንስቼ ጅብ እንዳይበላቸው ሰዎቹን ትቻለህ ምስል በዚህ በጀ አንድ መስጊድ ውስጥ 42 ሬሳ ነው የዶልኩት ሳስተኛቸው ማለት ነው። ግን የነፍሴን አንስቼ ትቻችሁ ፈጣሪ ቆጣ አላህ ይቆጣብኛል ብዬ ነው ገባ? ሁሉም ሸሽቷል። አባትም ሸሽቷል፣ ልጅም ሸሽቷል። ስሜ አሻ ሰይድ ይባላል። በሁለት ሰዓት ገቡብን። በዛ ሲገቡ ሁላችንም በየዝንደብትን ትንስላል። እሱም በ3 ሰዓት ገደሉት። እሱም በ3 ሰዓት ገደሉት። እኔ በቅቸው ይወቅ አይደለም ተንጋቱ በ2 ሰዓት ነው የገቡት። እኛ በቀልኩበት ወልጄ መጣሁ። አልጀመረኝም ተመሸ። እንደገና ተሰባት ሰዓት በኋላ የሱንም መሞት ሰማሁ። እኔም የተደበቅኩበት ወለድኩ። ጫካ ውስጥ ብቻ ወልጄ መጣሁ። ብቻ ልጆችን ይዤ 2 ልጅ ያሉኝ እነሱን ይዤ ብቻ መጣሁ። የሆነ ሰው አግኝቼ ሌላ ሰውቶኝ ተዛ ትቤ መጣሁ። ወሬ ገና 1 ወር ሆነኝ። እሳቸውም ተሞቱ 1 ወር ሆናቸው። ሞት